የመንፈስ ቅዱስ ኖቬና ቀን 6 ረቡዕ ግንቦት 27 ዕውቀት። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። ማወቅ መለየት ነው፣ ክፉን ከደግ፣ እውነት ከውሸት፣ ብርሃን ከጨለማ መለየት ነው። ነቢዩ ሆሴዕ ያገለገለው የሕዝብ አላዋቂነት በገሃድ በሚታይ ዘመን ነበር። ሕዝብ ሽማግሌ፣ አዋቂ፣ ካህን፣ ሊቃውንት ሁሉ ያስፈልጉታል። አዋቂ ያለው ሕዝብ መንገድ አይስትም፣ ፈጣሪውን ያውቃል፣ እውነትንም ይጠብቃል። ከእውነት ውጪ የሚራመድ በጨለማ እንደሚኖር ሕዝብ ነው። ሆሴዕ እንደሚለው ይጠፋል። ኢየሱስ ሰዎች እኔን ማን ይሉኛል ብሎ ሲጠይቅ በቅጡ የሚያውቁት አብዛኛውን ጊዜ አጋንንት ነበሩ። ሕዝቡ እንደ ሐሰተኛ ነቢይ፣ እንደ አጋንንት አለቃም ያዩት ነበር። የፈወሳቸው ሰዎችና ታላላቅ ተአምራት ያደረገባቸው ከተሞች ለይተው አያውቁትም ነበር። እንዲህ አይነቱ አላዋቂነት ለዘመናችንም እንግዳ አይደለም። እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 32። ቤተ ክርስቲያናችን የእውነት ድምጽ፣ የዕውቀት አስተማሪ እንድትሆን ያስፈልጋል። መንፈስ ቅዱስ የመሰረታት የምእመናን ኅብረት ፍጹም የሆነውን የእግዚአብሔርን መገለጥ የምታበስር ትሁን። የተሳሳተ መረጃና ዕውቀት ባላቸው ሰዎች መሃል አንተ መሲህ ነህ ብሎ የመሰከረን ጴጥሮስ አንተ የተመሰገንክ ብሎታል። በብዙ አለማወቅ መሃል እግዚአብሔርንና ፈቃዱን በማወቅ የሚያድግ ቤተ ክርስቲያን መሆን ያስፈልጋል። የዕውቀት መንፈስ ሲመጣ ያወቅነውን መልካም ወደ መኖር ያሳድገናል። እግዚአብሔርን በማወቅ እናድጋለን እንጂ እግዚአብሔርን ጨርሰን አናውቀውም። እርሱ ፍጹምና ታላቅ ነው። እርሱ በእኛ አእምሮ አይወሰንም። እግዚአብሔርን ፈቃዱንም በማወቅ ስናድግ በእውነት ትሕትናን እንማራታለን። ጸሎት። የዕውቀት መንፈስ ሆይና የአብ ፈቃድ እናውቅ ዘንድ የምድራዊ ነገሮች ከንቱነት እንረዳና ለአንተ ክብርና ለመዳናችን ብቻ እንጠቀማቸው ዘንድ በዛም ዘላለማዊ ሽልማት ይሆንልን ዘንድ እንለምንሃለን። ፍጹም በሆነ ትሕትና የዕውቀት መንፈስ ተቀብለን ክፉን ከደግ ለይተን በጎ የሆነውን ሁሉ የመምረጥ ጸጋ እንድትሰጠን እንለምንሃለን። አሜን።